ሰላም እንዴት ናቸው? የዛሬውን ፊልም ስታዩት ከሁለት ሴቶች የተለያየ ልጅ የወለደ ጓደኛ ካላችሁ ይህንን ፊልም ሼር አድርጉለት። የ30 ቀን ቻሌንጅ እንደመጀመራችን ዛሬ አራተኛ ቀኔ ነው። አልጎሪዝሙ የሚያሳየኝ 85% የሚሆነው ሰው ሰብስክራይብ እያደረገ አይደለም የሚያየው። ስለዚህ ሰብስክራይብ አድርጋችሁ እኔ እህታችሁን ቤተሰባችሁ አድርጉኝ። ዛሬውን ፊልም በእርግጠኝነት ስለምትወዱት ላይክ ሳታደርጉ እንዳትጀምሩ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ጆዲ እና ኢቬት የተባሉ ሰው ያስተዋውቀናል። ኢቬት የጆዲ ፍቅረኛ ስትሆን ያረገዘችውን ልጅ አስወርዳ ከሆስፒታል እየተመለሰች ነው። ጆዲ አጠገቧ እንደመሆን ፋንታ ሌላ የልጁን እናት ለመጠየቅ መኪናዋን እንድታውሰው ይጠይቃታል። ጆዲ ሌላ ፒናት ከተባለች ሴት ልጅ አለው። በዛውም ዋኒዳ የተባለችውን እናቱን ለመጠየቅ ይሄዳል። እናቱ ሌላ አዲስ ፍቅረኛ ይዛ ነበር የጠበቀችው። አዲሱ ፍቅረኛዋም መልቨን ይባላል። መልቨን አትክልተኛ ነው። በዚህም ምክንያት ዋኒዳ ግቢዋን እንድታሳምር እያገዛት ነበር። ጆዲ የእናቱን አዲስ ፍቅረኛ የወደደው አይመስልም። እናቱ እሷን ይመቻት እንጂ ያን ያህል የልጇ ሀሳብ አያስጨንቃትም። ጆዲ ስዊት የተባለው ጓደኛው ጋር ሄድና እናቱ አዲስ ፍቅረኛ እንደያዘች ይነግረዋል። በዚህም ምክንያት በቅርቡ ከቤት ታባረረኛለች ብሎ ፈርቷል። ስለዚህ የሚያርፍበት ቤት ያስፈልገዋል። የሚገርማችሁ ነገር ደግሞ ጆዲ ስራ እንኳን የለውም። ኢቬት ከጆዲ ጋር ያላት ግንኙነት ጥሩ ባይሆንም በጣም ነው የምትወደው። ጥሏት እንዲሄድ አትፈልግም። በዚህ እድሜው ከእናቱ ጋር እንደሚኖር እያወቀች እንኳን አይደብራትም። መኪና ስለሌለው ሁሌም የሚጠቀመው የኢቬትን መኪና ነው። አብዛኛው ጊዜ በየቦታው ሴቶች ጆዲን ለማማለል ይሞክራሉ። ሌላ ያልነገርኳችሁ ነገር ጆዲ ከኢቬት ጋር ልጅ አለው። እናም እሷ ስራ በምትሄድበት ወቅት እሱ ነው ልጁን የሚጠብቀው። ልጃቸውም ጆጆ ይባላል። ጆዲ የእናቱ ሁኔታ ደስ ስላላለው አዲሱ ፍቅረኛዋ ዱርዬ እንደሆነ ይነግራታል። እናትየው ግን አዲስ ፍቅር ላይ ስለነበረች ልታዳምጠው ፈቃደኛ አልነበረችም። አንድ ቀን ጆዲ በጣም የመረውና ለጓደኛው ስዊት ከዚህ በኋላ እንዴት እንደምቀየር አሳያለሁ ብሎ ቃል ይገባለታል። ከዚህ በኋላ በጣም ብዙ ገንዘብ ነው የሚኖረኝ እያለ ጆዲ እንደተለመደው መቀባጠሩን ጀመረ። ጆዲ ሴቶች በጣም ስለሚወዱት እንደ ሀሳብ የመጣለት የሴቶች ልብስ መሸጥ ነበር። እናቱ ሀሳቡንም ሲነግራት አማራጭ ስለሌላት የተወሰነ ገንዘብ ትሰጠዋለች። የሴቶች ልብስ ከገዛ በኋላ የሴቶች ጸጉር ቤት ይሄድና ባለቤቷን ራሂልን የእሷ ጸጉር ቤት የሴቶች ልብስ መሸጥ እንደሚችል ያስፈቅዳታል። ጆዲ የያዘውን ልብስ በጠቅላላ ሴቶቹ ሲለኩት አማረም አላማረም እንዴት እንደሚያምርባቸው ይነግራቸዋል። በሚገርም ሁኔታ ያመጣውን ልብስ በጠቅላላ የዛን ቀን ሸጦ ይጨርሳል። በሚገርም ሁኔታ በአንድ ቀን ውስጥ $400 ሸጠ። ግን በጣም የሚያሳዝነው ነገር ጆዲ የሸጠ ያለው የተሰረቀ ልብስ ነው። በሚገርም ሁኔታ እያገኘው ያለው ገንዘብ አሪፍ ከመሆኑ የተነሳ የልጁን እናቶችና ልጆቹን በደንብ እየተንከባከበ ነው። አንድ ቀን ጠዋት ጆዲ ምግብ ይሸተውና ከእንቅልፉ ይነቃል። ባየው ነገር ግን በጣም ነበር የተነገጠው። የእናቱ ፍቅረኛ ምንም ልብስ ሳይለብስ ራቁቱን ቁርስ እየሰራ ነበር። ጆዲ በጣም ይናደድና ልብስ ቀይሮ ከቤት ሊወጣ ሲል መኝታ ቤት ውስጥ አዲስ ቲቪ እንደተገዛ ያያል። መልቨን የጆዲን እናት ዋኒዳን ለማስደሰት የገዛው ቴሌቪዥን ነበር። መልቨን ጆዲ ቁጭ ብሎ ቴሌቪዥን ሲያይ ይመለከትና ጠጋ ብሎ የሚገርም ነገር ወጣት እያለው ሰው ገድዬ ተከስሼ ታስሬ ነበር ይለዋል። እናም አሁን ግን ይሄ የኔ ቤት ነው፣ እኔን ከዚህ ቤት ለማባረር እንዳትሞክር ብሎ ያስጠነቅቀዋል። ዛም ጥሎት ወደ ስራ ነበር ሄደው። መልቨን ከቤት እንደወጣ ጆዲ ለእናቱ መልቨን እዚህ ቤት መኖር እንደሌለበት ይነግራታል። ከዚህ በፊት እንደነበሩት ፍቅረኞችሽ መልቨንም ከችግር ውጪ ምንም የሚያመጣልን ነገር የለም አላት። ዋኒዳም መልቨን በጣም የተለየ ሰው ነው፣ በዛ ላይ ደግሞ እኔ ጥሩ የሆነ ፍቅር ነው የሚሰጠኝ ትለዋለች። የገዛ ልጇ ላይ ነበር የተነሳችበት። አሁን በጣም ትልቅ ሰው ሆነሃል፣ ቤቴን ለቀህ ውጣ አለችው። ጆዲ ግን ቤቱን ለቆ እንደማይሄድ ነበር የነገራት። ሰሞኑን ኢቬት ጆዲ ብር እየሰጣት ስላልነበረ በጣም ተናዳ ልጇን ይዛ ዋኒዳ ጋር ትመጣለች። ዋኒዳም እንዲህ ብላ መከረቻት፣ ጊዜሽን ከዚህ ጅል ሰው ጋር አታሳልፊ፣ ለልጅሽ ጥሩ ህይወት ስጪው አለቻት። ጆዲ ማታ ማታ ምንም እንቅልፍ መተኛት አልቻለም። እናቱ ከፍቅረኛዋ ጋር የምታሰማውን ድምፅ እየሰማ እንቅልፍ ያጣል። ጓደኛውን ብስዊት ቤት ከመጣ በኋላ እንቅልፍ እየተኛ እንዳልሆነ ይነግረዋል። ይህንንም ሲያወሩ የሰማው መልቨን መተኛት ካልቻለ ቤቱን ለቆ እንዲወጣ ይነግረዋል። የጆዲ ችግር ቤት ውስጥ ብቻ አልነበረም፣ ኢቬት ጋርም ጥሩ አልነበሩም። ኢቬት ተናዳበት ብዙ መቆየት አትችልም። በጣም ነው የምትወደው። የጆዲ ጓደኛ ስዊት ከሚስቱ እናት ጋር ነው የሚኖረው። ሁሌም የሚጨቃጨቁበት አንድ ምክንያት አለ። ስዊትም እንደ ጆዲ ስራ የለውም። ስዊት ከሚስቱ ጭቅጭቅ ለማምለጥ ብሎ ጆዲ ጋር ይመጣና ስራ ስጠኝ ይለዋል። ጆዲም
ቀሚስ ይሰጠውና እንካ ይሄንን ሽጥ አለው። እስዊ እርግጠው ቀሚስ ምንም ነገር መሸጥ አይችልም። አንድ ቀን የኢቬት የድሮ ፍቅረኛ እስር ቤት ሆኖ ይደውላል። ሮድኒ ይባላል። ሮድኒም ጆዲ ላይ ያሾፍበታል። እስኪ መጀመሪያ ከእናት ቤት ውጣ እያለ ሙድ ያዘበት። ጆዲም በጣም ተናዶ ስልኩን ይዘጋና ኢቬት ላይ ይጮህባታል። ለምንድነው ስለ እኔ ለማንም የምትነግሪው? በተለይ ከእናቴ ጋር እንደምኖር ለምን ትናገሪያለሽ? ይላታል። በመጨረሻም ስዊት የሚስቱና ስድብ ሲሰለቸው ስራ ፈልጎ ያገኛል። ጆዲና መልቨን አሁንም ቢሆን በአይነ ቁራኛ እየተያዩ ነው። አንድ ቀን ጆዲ ለመልቨን የማይሆን ወሬ ያወራለትና መልቨን መጥቶ ያንቀዋል። እኔ እናትህን በጣም ነው መወዳት፣ አንተ ግን እኔ ማክበር አለብህ ይለዋል። ድጋሚ መስመሩን የሚያልፍ ከሆነ እንደሚገለው ነግሮት አስጠንቅቆት ይተወዋል። አንድ ቀን የጆዲ የስራ ባልደረባ ፓንዶራ የተባለች ሴት ሁሌም ጆዲን ስታየው አብረው መተኛት ትፈልግ ነበር። አንድ ቀን ተሳክቶላት ቤቷ ይዛው ትሄድና ትስመው ጀመር። ጆዲን በመሃል እኔ ኢቬትን በጣም ነው መወዳት አትሳሚኝ ይላታል። በጣም የሚገርመው ነገር ምንም ነገር ማድረግ ካልፈለገ ለምን ቤቷ ድረስ ሄደ? በኋላም ፓንዶራን አስቀይሟት ከቤቷ ይወጣል። ኢቬት መኪናዋ ውስጥ የሱ ያልሆነ ኮንዶም ታገኛለች። እናም ያሰበችው ነገር ጆዲ አሁንም ከሌላ ሴት ጋር ግንኙነት እንዳለው ነው። ጆዲ ሊያስረዳት በተደጋጋሚ ቢሞክርም ኢቬት ግን ልትሰማው ፈቃደኛ አልነበረችም። በጣም ተናዳበት ብዙ ነገር እያለች ስትሰድበው እሱም እኔ ከሌሎች ሴቶች ጋር ልተኛ እችላለሁ፣ ግን እምወድሽ አንቺን ብቻ ነው ይላታል። በመጨረሻም ኢቬት ጆዲ ጓደኛዋ ፓንዶራ ቤት ሄዶ እንደነበር ታውቃለች። ምንም እንዳልተፈጠረ ሊያብራራላት ሲሞክር ኢቬት ተናዳ ትደበድበዋለች። እሱም በጣም ይናደድና አንድ የነበር እጁን የሰነዘረው፣ ከዛም መሬት ላይ ትወድቃለች። ጆዲ በጣም ጥፋተኝነት ስሜት ይሰማውና አቅፎ መኝታ ቤት ወስዷት አልጋ ላይ ያስተኛታል። ኢቬት እያለቀሰች ነበረ። መቼም አልመታሽም ብለህ አልገብታልኝ ነበር ትለዋለች። የሚቀጥለው ቀን ጠዋት ጆዲ እናቱ ቤት ሆኖ ከእንቅልፉ ሲነሳ የሚጠቀመው የኢቬት መኪና በሩ ላይ የለም። ደውሎም ሲጠይቃት እሷ መኪናውን እንደወሰደች ነገረችው። በጣም ተናዶ ፈጠን ብሎ ሳይክሉን እየነዳ ወደ ቤቷ ይሄዳል። ጆዲ ለረጅም ጊዜ መኪናዋን ስለነዳትና የመኪናውን ጎማ ስለቀየረ መኪናው የኔ ነው ብሎ ኮስተር ብሎ ይከራከራታል። እሷም በር ከፍቶ ልታስገባው አልፈለገችም። አሁን ከበሬ ላይ ዞር በል ፖሊስ ደውዬ እጠራለሁ ትለዋለች። ጆዲም እናቱ ጋር ይሄድና ያማርራል። እሷም እስኪ ራስህን በኢቬት ቦታ አርጋ አስበው ምን ያህል እያሰቃያት እንዳለ የዛኔ ነው የሚገባህ አለችው። ኢቬት ለጓደኛዋ ደውላ ምን ያህል ጆዲ እንደናፈቃት ትነግራታለች። አንድ ቀን ሮድኒ ከእስር ቤት ይፈታና ቀጥታ ኢቬት ጋር ይመጣል። ጆዲ አልኮል ገዝቶ ከሱፐርማርኬት እየወጣ እያለ ዱርዬዎች ይቀጠቅጡትና አልኮሉን ይወስዱበታል። ስዊትም ይህንን ነገር ሲሰማ እነዚህን ዱርዬዎች ለማስፈራራት ሽጉጥ ይዞ ይሄዳል። ከዛም ከጆዲ ጋር አንድ ላይ በመሆን እነዚህን ዱርዬዎች አብረው ቀጠቀጧቸው። ሮድኒ ከኢቬት ጋር አብሯት ማደር ፈልጓል። እሷ ግን ፍላጎት እንደሌላት ትነግረዋለች። ጆዲ ልጁን ለማየት ኢቬት ጋር ሲመጣ ሮድኒና ጓደኞቹን ይመለከታል። ሮድኒ ጆዲ ያን ያህል ጠንካራ እንዳልሆነ ሲገነዘብ ይሄ ፈሪ ሚስቴን ቀማኝ እያለ መጎረሩን ይጀምራል። ኢቬትም ልጇን ለመውሰድ ጆዲ ጋር ስትመጣ በጣም ተናዶባት ፊቷ ላይ ነበር በሩን የዘጋው። ኢቬትም ጆዲ ከዚህ በኋላ አይፈልገኝም እያለች ማልቀስ ጀመረች። ጆዲም ኢቬት ከዛ ሰው ጋር አብራ እየተኛች ነው ብሎ በማሰብ ሌላ የልጅ እናቱ ጋር ይደውልላትና አብራት እንዲተኛ ይጠይቃታል። ፒናትም ከሱ ጋር መተኛት እንደማትፈልግ ነግራው ጆሮ ላይ ስልኩን ዘጋች። የጆዲ እናት አትክልት ስፍራው ውስጥ ካናቢስ ተተክሎ ታገኝና በጣም ተናዳ ጆዲን ለምን እንደተከለት ጠይቋለች። እሱም የሚያውቀው ነገር እንደሌለ ነገራት። ከዛም ማልቨንን አንተን የተከልከው ብላ ጠየቀችው። እሱም እኔ ነኝ ብሎ አመነ። ከዛም ይቅርታ ጠይቋት ስሟት ሲሄድ እምትጮዋ ሴትዮ ባንዴ ነው ጸጥ ያለችው። ጆዲ በጣም ተናዶ እናቱን ከኔ ይልቅ ፍቅረኛሽን በጣም ትወጂዋለሽ ይላታል። እሷም በጣም ተናደደችና ቤቱ የኔ ነው፣ የቤቱን እያንዳንዱ ወጪ ማውጣው ምን ነኝ፣ ስለዚህ የፈለኩትን ሰው ማምጣትም መሸኘትም መብቴ ነው ትለዋለች። ጆዲና መልቨን በጣም ይጣላሉ። መልቨን ዋኒዳ አጠገቡ ስለነበረች በቃ እኔ ቤቱን ጥዬላችሁ ወጣለሁ ይላል። እሷም በጣም ተናዳ የገዛ ልጇን ቤቱን ለቀልኝ ውጣ አለችው። ጆዲ እቃውን ከሰበሰበ በኋላ ከቤት ከመውጣቱ በፊት እሱ ላይ አንድ ነገር ቢደርስ እንዳታዘን ለእናቱ ይነግራታል። ጆዲ ከሄደ በኋላ መልቪን በጣም ይቅርታ ይጠይቃታል። ሮድኒ
አሁንም ያለው ኤቬት ቤት ውስጥ ነው። ትንሹን ልጅ ምንም አይወደውም። በዛ ላይ ደግሞ አብራት ለመተኛ ሁሌ ነበር የቻለውን የሚያደርገው። አንድ ቀን የእሷን ቢታ ይሰለቸውና ሮርኔ ኤቬትን ሊደፍራት ይሞክራል። ልጇ ግን ፊት ለፊት ቆሞ ስለነበረ ምንም ነገር ማድረግ ሳይችል ተነስቶ ጥሏት ይሄዳል። ኤቬትም የተፈጠረውን ነገር በጠቅላላ ለጆዲ ተናግሯለች። እሱም በጣም ያዘንና ያባብላታል። የሚቀጥለው ቀን ኤቬት ወደ ቤቷ ስትመጣ ሮርኔ ገንዘቧንና መኪናዋን ይዞባት ይሄዳል። ሮርኔ ከጓደኞቹ ጋር ጆዲን ስለመግደል እየተወያየ ነው። ጆዲ ለስዊት ሮርኔ ኤቬትን ምን እንዳደረጋት ይነግረዋል። ስዊትም እንግደለው፣ ይህ ሰው መሞት አለበት ይላል። ከዛም ስዊትና ጆዲ አንድ ላይ መጸለይ ይጀምራሉ። ከዛም ሮድኒ ሳያገኘው በፊት ጆዲ ሮድኒን አግኝቶት ከስዊት ጋር አንድ ላይ በመሆን ሮድኒን ይገሉታል። ጆዲ ጸጸት ሊገለው ነው። መልቪንም ጆዲን ሽጉጥ ይዞ ያገኘውና ቀስ ብሎ ሽጉጡን ተቀበለው። እውነትም መልቪን በጣም ጥሩ ሰው ሆኖ ተገኘ። ጆዲን ጠቅልሎ ከኤቬት ጋር አንድ ላይ መኖር ይጀምራል። እናም አሁን ሁለተኛ ልጃቸውን እርጉዝ ናት። ኤቬት ስታልመው እንደኖረችው ከጆዲ ጋር ትጋባለች። የዚህ ፊልም ታሪክ እዚህ ላይ ያበቃል። እንደ ጆዲ አይነት ኃላፊነት የማይወስድ ሰው ይለወጣል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አሳውቁኝ። ምን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።